የተወደዳችሁ የእግዚአብሔር ልጆች እንደምን አላችሁ? እንደምን ቆያችሁ? ሁላችሁንም በእያላችሁበት ጌታ እየረዳችሁ እያገዛችሁ እንዳላችሁ ሙሉ እምነት አለኝ። ስለ ጥበቃው ስለ እርዳታው እግዚአብሔርን እጅግ አድርጌ አመሰግነዋለሁ። ስሙ ለዘላለም የተባረከ ይሁን። እንግዲህ ባለፉት ጊዜያቶች በተለያዩ ርዕሶች ስንማር ነበረ። ለመሞት ተወለደ፣ መስቀሉ፣ ፍቅሩ ተነስተዋል በሚል ርዕስ ስንማር ነበረ። ከዛ ቀጥለን ደግሞ ዛሬ የምናየው ርዕስ ከኔ የሚፈልገው ምንድን ነው ይላል። ከኔ የሚፈልገው ምንድን ነው? በዚህ እግዚአብሔር በዚህ ርዕስ በተለየ ሁኔታ ያስተምረን ዘንድ ሁላችንም ራሶቻችን ዝቅ አድርገን እንጸልይ። ክብርና ምስጋና ስግደትና አምልኮ የሚገባ የዘላለም አባት የነገስታት ንጉስ እግዚአብሔር ሆይ ስለምታስተምረን ስለምትደግፈን እጅግ አድርገን እናመሰግንሃለን። ጌታ ሆይ በጌታ በኢየሱስ ክርስቶስም ስም ይባረክ። ዛሬ ከኔ የምትፈልገው ነገር ምንድን ነው? ከእህት ከወንድሞቼ የምትፈልገው የምትጠብቀው ነገር ምንድን ነው? አቤቱ እግዚአብሔር ሆይ እባክህን ዛሬ በተለየ ሁኔታ እንድታስተምረን እኛም አንተ የምታስተምረንን ነገር እንድናስተውል በጌታ በኢየሱስ ክርስቶስም ጸጋህን ታበዛልን ዘንድ በጎ ፈቃድ ይሁን። ስፍራውን ቃሉን ሁሉ ላንተ ሰጠህን፣ አንደበቴንም ላንተ ሰጠው። ሁሉ ነገር ተቆጣጠር። ስለምትረዳን ስለምታግዘን ተባረክ። በልጅ በጌታ በኢየሱስ ስም አሜን። ከኔ የሚፈልገው ምንድን ነው? ከኔ የሚፈልገው ምንድን ነው? አንደኛ እግዚአብሔር ከኔ ካንተና ካንቺ የሚፈልገው ነገር በቃሉ እንድንኖር ነው። በቃሉ እንድንኖር ይፈልጋለኝ። ያዕቆብ 1:22 ላይ ሄደን ስናነብሳለ እንደዚህ ይላለኝ፣ ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። ራሳችሁን እያሳታችሁ እንዲሁ የምትኖሩ አትሁኑ። እግዚአብሔር በቃሉ እንድንኖር ይፈልጋል። ቃል ኃይል አለው። ቃሉ ብርሃን ነው። ቃሉ ያሻግራል። እንደ ቃሉ በቃሉ እንድንኖር እግዚአብሔር አምላክ በእውነት ይፈልጋል። እግዚአብሔር መልካም አምላክ ነው። ቃሉ የሚለውን ነገር ሁሉ እሱ በረዳን መጠን በተግባር አድርገን ሌሎች የምናሳይ ከሆነ እግዚአብሔር በዛ ሁሌም ቢሆን ሐሴት ያደርጋል። ያዕቆብ 2:24 ላይ ደግሞ እንዲህ ይላል፣ ከስራ የተለየ እምነት የሞተ ነው። ከስራ የተለየ እምነት የሞተ ነው። የሞተ ነው። በቃሉ ልንመላለስ ያስፈልጋል። ቃሉ ምንድን ነው የሚለው? በስራ በተግባር የምናደርገውን ነገር ሁሉ እንድናሳይ እንድንገልጽ ነው። እኛ ግን በስራ የማናሳይ ከሆነ በቃልና በአንደበት ብቻ የምንመላለስ ከሆነ እግዚአብሔር አምላክ ይሄን ህይወት ከኛ አይፈልገውም። ሰዎች ሲናገሩ የሰማሁት አንድ ምሳሌ አለ። እናም አንድ ሰባኪ መድረክ ላይ ወጥቶ እንዲህ ያለ ይሰብክ ነበረ። ስጡ ይሰጣቸዋል፣ ለሌለው አካፍሉ፣ ሁለት ያለው አንዱን ይስጥ፣ መስጠት ያስፈልጋል። ይህን የሚናገረው እግዚአብሔር ቃል ነው እያለ ለጉባኤው ያስተምራል። ጉባኤውም ተመስጦ ያንን እሱ የሚናገረውን ቃል ያዳምጣል። ከጉባኤው መካከል ባለቤቱ ነበረች ይባላል። ከዛም እንዴ የኛ እምነት እንደዚህ ነው እንዴ? እንደ ቃሉ ለካ እየሄድን አይደለም፣ ቃሉ የሚናገረውን እየተከበርን አይደለም እያለች ታምሰለሰላለች፣ ታስባለች። ፕሮግራሙ እስኪያልቅ ስብከቱ እስኪያልቅ በጣም በጉጉት ትጠብቃለች። ከዛም ልክ ሰባኪው ስብከቱን አልቆ ፕሮግራሙ ከተደመደመ በኋላ ባለቤቱ ፈጥና ወደ ቤት ትሄዳለች። ምክንያቱም ቁም ሳጥን ውስጥ ብዙ የተደረደሩ ልብሶች ነበሩ። የሚበላም የተተረፈረፈ ነገር በቤት ውስጥ ሞልተዋል። ነገር ግን ምንም ነገር ለሰው አድርገው አቁም፣ እንደ ቃሉ እየሄዱ አይደሉም። እሷ የዛን ዕለት የሰማቸው አገልግሎት ግን ውስጧን በጣም ሰብሮ ስለነበረ በዛ አካባቢ ላሉ የኔ ቢጤዎች እያወጣች ምግብ ሰጠች።
የራሷን ልብስ ሰጠች፣ ሌላውን አደረገች። መጨረሻ ላይ ደግሞ የባለቤቷን ትርፍ የሆኑ ልብሶች ከሱፉ አንዱን ከጫማው አንዱን እያደረገች ሰታ ትጠብቀዋለች። እሱ ዘግይቶ ደረሰ። ምን እያደረግሽ ነው አላት። ይሄው ውድ ባለቤቴ ኮቶችን ሰጥቻለሁ። ምክንያቱም ያንተ ልብስ ከሁለት በላይ ነው፣ ኮት ከሁለት በላይ ነው፣ ሱሪ ከሁለት በላይ ነው፣ ጫማ ከሁለት በላይ ነው፣ የተተረፈረፈ ነው፣ ሰጥቻለሁ። ለምን ሰጠሽ? እኔ እነሱን ስጡ አልኩ እንጂ ቃሉ ይላል አልኩ እንጂ እንስጥ ብያለሁ እንዴ ስጭ ብዬሻለሁ ብሎ እርፍ አለ። በቃሉ መኖር አልቻለም። ቃሉን ግን ሰብኮታል፣ ቃሉን ተናግሮታል። ነገር ግን ለመስጠት ፈቃደኛ አልነበረም። የእሱ እምነት እንደ ኢየሱስ ስብከት ከመናገር ውጪ ከአንደበት ውጪ የዘለለ አልነበረም። ባለቤቱ ግን ቃሉን ሰማች። ልቧ በቃሉ ተነካ። ሄዳ ይሄን አደረገች። ዛሬስ የኛ እምነት ምን አይነት እምነት ነው? ምን አይነት እምነት ነው ያለን? በቃል በስራ የተገለጠ ነው? እንደ ቃሉ የሚሄድ ነው? ራሳችንን ልንጠይቅ ያስፈልጋል። ዛሬ በቃሉ ኑሩ ሲል እግዚአብሔር አምላክ ብዙ ምስኪኖች የሚበሉት የሚጠጡት ያጡ አሉ። እኛ ደግሞ በልተን ጠግበን አትርፈን ተረፍራፊያችን ሁሉ ምንጠብም አንጠፋም። ብዙ ሰዎች እርቃናቸውን እየሄዱ ሊሆን ይችላል። እኛ ግን እነሱን ማልበስ አልቻልንም። ጎረቤቶቻችንን መድረስ አልቻልንም። በቃሉ እየሄድን አይደለም። ሌሎችም ጉዳዮች አሉ በቃሉ ያልነባቸው። እኛ ጥሩ ዘማሪያን፣ ጥሩ ሰባኪዎች፣ ጥሩ ክርስቲያኖች ልንባል እንችላለን። ነገር ግን ድሆችን ሳንረዳ፣ ጎረቤታችን እየተራበ፣ ጎረቤታችን ተራቁቶ ሳናለብስ ትርፍ እያለን የምንጓዝ ከሆነ የኛ ክርስትና በቃሉ የተመሰረተ አይደለም። ከንቱ ነው። ስለዚህ እግዚአብሔር ከኔ ምን ይፈልጋል? እንደ ቃሉ በቃሉ እንድኖር ይፈልጋል ማለት ነው። በተግባር የተገለጠ ሊሆን ያስፈልጋል። ልግስናችን እንደ ቃሉ፣ ፍቅራችን እንደ ቃሉ፣ ትዕግስታችን እንደ ቃሉ፣ አጠቃላይ ኑሯችን፣ ህይወታችን ሁሉ እንደ ቃሉ እንዲሆን እግዚአብሔር ካንተና ከኔ ይፈልጋል። እንደ ቃሉ እየኖርን ነው? አዎ። እንደ ቃሉ ካልኖርን አሁንም እግዚአብሔር እምነታችሁ፣ ህይወታችሁ፣ መመላለሳችሁ፣ ክርስትናችሁ ከንቱ ነው፣ ዋጋ የለውም ነው የሚለው። እንደ ቃሉ ተመላለሱ ይላል። ሌላው እግዚአብሔር ከኔና ከናንተ የሚፈልገው ሁለተኛው ነጥብ ንስሐ እንድንገባ ይፈልጋል። ንስሐ እንድንገባ ይፈልጋል። አዎ፣ ሁላችንም እግዚአብሔርን በድለናል፣ አሳዝነናል። ታዲያ ንስሐ ካልገባን እግዚአብሔር ደስ አይለው። ካንቺ እግዚአብሔር የሚፈልገው፣ ካንተ እግዚአብሔር የሚፈልገው፣ ከሁላችንም እግዚአብሔር የሚፈልገው ነገር ቢኖር ንስሐ መግባት ነው። ይህ ደግሞ የክርስቶስ አስተምሮ ነበረ። ያስተምር የነበረው አስተምሮ ነው። በማቴዎስ 4:17 ላይ እንዲህ ይላል፣ ከዚያን ዘመን ጀምሮ ኢየሱስ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ ይሰብክ ጀመር ይላል። ክርስቶስ በምድር ላይ ላገኛቸው ልጆቹ ሁሉ፣ ለወገኖቹ ሁሉ ሲያስተምር የነበረው፣ እንደደረሰ ሲናገር የነበረው ምንድን ነበረ? ንስሐ ግቡ፣ ተመለሱ፣ ተጠመቁ እያለ ያስተምር ነበር። ይህ የክርስቶስ አስተምሮ ነው። ስለዚህ ዛሬ ንስሐ እንድንገባ እግዚአብሔር ይፈልጋል። ወደ ንስሐ የማንገባ ከሆነ እግዚአብሔር ያዝናል። ጻድቅ ዕብራውያን ምዕራፍ 10 ከአንድ ጀምሮ ወደ ታች እስከ 37 ድረስ ያለውን ስናነብ፣ በተለይ ከ36 እስከ 37 ያለውን ስናነብ ሜዳ ላይ ሊመጣ ያለው ይመጣል አይዘገይም፣ ጻድቅ ግን ወደኋላ ቢያፈገፍግ ነፍሴ ደስ አይላት። ንስሐ በማይገባው ሰው፣ በኃጢአት ሸፍቶ ወደኋላ በሚሮጠው ሰው፣ በኃጢአት ምክንያት ለሚሰደደው ሰው፣ በረሃ ለገባው ሰው እግዚአብሔር ያዝናል። እግዚአብሔር ና ተመለስ፣ ንስሐ ግባ ይላል። ስለዚህ እግዚአብሔር አሁንም ካንተ ከኔ ካንቺ የሚፈልገው
ንስሐ እንድንገባ ነው። ሐዋርያት 2:38 ላይ ስናነብ ደግሞ እንደዚህ ይላል፣ ንስሐ ግቡ ኃጢአታችሁ ይቅር እንዲባል በኢየሱስ ስም ተጠመቁ። ተመሳሳይ ቃል ነው። ተጠመቁ ብሎ ቃሉን ሲያንጽ ሲደግመው ሲያጠነክረው እናያለን። ንስሐ ማለት ምን ማለት ነው? ንስሐ ማለት እኮ ወደ ጌታ መመለስ ነው። ዓለምን መተው ነው። ዓለምን መካድ ነው። ንስሐ ማለት ከኃጢአት መራቅ ነው። ንስሐ ማለት አቅጣጫን መቀየር ነው። በኃጢአት እየሄድን ካለ፣ በመጥፎ መንገድ እየሄድን ካለ ቆም ብለን አይተን አቅጣጫን ከኃጢአት መስመር ወደ መልካም መስመር፣ ንስሐ እግዚአብሔር ወደ መፍራት መስመር መመለስ ማለት ነው። አቅጣጫን ከዓለም ወደ ክርስቶስ መቀየር ማለት ነው። ያ ማለት አንድ ሰው መንገድ ሊጠፋው ይችላል። ከዛም እየተጓዘ እየሄደ እያለ መንገድ ላይ ግን ሲያስተውል ትክክለኛ መንገድ አይደለም እየሄደ ያለው። ከዛም ትክክለኛ መንገድ እየሄደ እንዳልሆነ ሲያውቅ ምንድነው የሚያደርገው? ቆም ብሎ ያይና ተሳስቻለሁ ይልና መንገዱን ቀይሮ ትክክለኛው መንገድ ይሄዳል። ንስሐ ማለት ይሄ ነው። በተሳሳተ መንገድ እየሄድን ያለን ሰዎች እውነተኛ ወደ ሆነው መስመር፣ ሕይወት ወዳለበት መስመር፣ ጤናን ወደሚሰጠው መስመር፣ የዘላለምን ሕይወት ወደሚሰጠው መስመር መመለስ ማለት ነው። ታዲያ ንስሐ መግባት ደስ አያሰኝም? ደስ ያሰኛል። ሕይወትን ያለመልማል። ንስሐ ስትገባ ከጨለማ ወደ ብርሃን እየመጣህ ነው። ንስሐ ስትገባ ከጭንቅ ወደ ደስታ እየመጣህ ነው። ንስሐ ስትገባ ተስፋ ከመቁረጥ ሕይወት ልምላሜ ወዳለው ሕይወት እየመጣህ ነው። ንስሐ ስትገባ ከምድረ በዳው ከሐሩሩ ፀሐይ ከበረሃው ወጥተህ ልምላሜ ወደ በዛበት ገነት ወደ ሆነው ምድር እየተመለስክ ነው። ንስሐ ሞክሩት። ንስሐ ግቡና በእውነት በአጭር ጊዜ ምድረ በዳችሁ ይለመልማል። ነገራችሁ ሁሉ መልካም ይሆናል። ሞክሩና እዩት። እዛም በኋላ ደውሉልን። በእውነት እንዴት በውስጣችሁ ደስታና ሰላም እንደሚሰማችሁ፣ እንዴት ያለ ኑሮን እንደምትኖሩ ያኔ ታያላችሁ። እግዚአብሔር የተመሰገነ ይሁን። እኛም ኃጢአት እንደሰራን ካወቅን ዛሬ አሁኑኑ አቅጣጫችንን እንቀይር። አቅጣጫችንን መለስ ብለን አይተን ወደ መልካሙ መስመር እንድንመለስ ዛሬ እግዚአብሔር ይፈልጋል። ንስሐ መግባት ማለት ራስን ጣል ማድረግ ነው። በእግዚአብሔር ፊት መውደቅ ነው። ለውጠኝ ቀይረኝ ማለት ነው። ንስሐ መግባት ማለት አሁንም በራስ ጥረት የሚደረግ አይደለም፣ በአምላክ ፊት መውደቅ ነው። ይህን ከዳዊት እንማራለን። መዝሙረ ዳዊት ምዕራፍ 51 ከአንድ ጀምሮ ስናነብ ዳዊት ንስሐ የገባበት መንገድ በእውነት እንዴት ልቤን እንደሚያስደስተው፣ እንዴት የኔንም ልብ እንደሚሰብረው እንዴት ይገርመኛል መሰላችሁ። በጣም ነው ልቤን የሚሰብረው፣ ልቤን ያንበረክከዋል። እንዲህ ይላል፣ አቤቱ እንደ ቸርነት መጠን ማረኝ። መውደቁን ካወቀ በኋላ፣ ኃጢአተኝነቱን ካወቀ በኋላ፣ አቅጣጫውን ወደ ክርስቶስ ከመለሰ በኋላ ንስሐ ሲገባ አቤቱ እንደ ቸርነት መጠን ማረኝ፣ እንደ ምሕረትህ ብዛት መተላለፌን ደምስስ። ደምስስ ሲለው እኮ አጠፋው። አንድ ሰው ደመሰሰ ማለት ሙሉ በሙሉ ነገሩን አጠፋው፣ ከስር መሰረቱ ነቀለው ማለት ነው። መተላለፌን ደምስስ። እግዚአብሔር እኛ ንስሐ ስንገባ የሚያስቀረው ነገር የለውም፣ የሚተው ነገር የለውም። ያኔ እኛ ንስሐ ስንገባ ከልጅነታችን ጀምሮ ይሁን ከቅርብ ጊዜ ወዲህ ጀምሮ ይሁን መቼም ይሁን የጠቆረውን የቀላውን ኃጢአታችንን ንቅል አድርጎ የሚጥል አምላክ ነው። ደስ አይልም? እግዚአብሔር የተመሰገነ ይሁን። ብዙ ጊዜ ሰይጣን ድሮ የተናዘዝነውን ኃጢአት ወደኋላ ያመጣ ያስታውሰናል። አንተ እግዚአብሔርን በድልሃል፣ አንተ እግዚአብሔርን አሳዝነሃል፣ የአንተ ኃጢአት እጅግ ብዙ ነው፣ አንተ ይህን ያክል ኃጢአት ሰርተ እሱ ይቅር ይልሃል እንዴ? ልብስ ቆሻሻ ነው፣ ከሳሽ ነው፣ እሱ ይከስሃል።
አትስሙት። ክርስቶስ የተሰቀለው፣ ክርስቶስ ለመሞት የተወለደው፣ ክርስቶስ መቃብሩን ፈንቅሎ የተነሳው ጌታ፣ ዋጋ ላንተ የከፈለው፣ ብዙ ነገር ያደረገው አምላክ እኔና እናንተ ንስሐ በገባን ጊዜ ኃጢአታችንን ሙሉ በሙሉ ሊደመስስ ነው። ክብር ለእግዚአብሔር ይሁን። ዳዊት ይሄ ገብቶት ነው ኃጢአቴን ደምስሰዋል። ኃጢአቴን ደምስሰው፣ ከበደሌ ፈጽሞ እጠበኝ፣ ከኃጢአቴ አንጻኝ። እኔ መታለፌን አውቄአለሁና ኃጢአቴም ሁልጊዜ በፊት ነውና። ሁልጊዜ እኔ ይሄን ያክል በድያለሁ ብለህ ኃጢአታችንን ልንቆጥረው እንችላለን። ዳዊት ግን ሁልጊዜ ነበር አሳዝናለሁ የሚለው። ሁልጊዜ አሳዝናለሁ፣ ቢሆንም እኔ ከአንተ ወዴት እሄዳለሁ? አንጻኝ፣ እጠበኝ። የት መሄጃለህ? ኃጢአት እያሳደደ ነው። ኃጢአትን ማሸነፍ፣ ኃጢአትን እምቢ ማለት አቅተዋል? በጌታ ፊት ውደቅ። እግዚአብሔር ገደብ አልሰጠም። ከዚህ እስከዚህ ድረስ ኃጢአት ከሰራ ይቅር አይባልም አላለም። ኧረ እግዚአብሔር ይመስገን። እንደዛ ቢሆን ኖሮ ገደብ ሰጥተው ቢሆን እኮ እስካሁን የሁሉም ጽዋ ሞልቶ ከምድር ላይ ሰው ይጠፋ ነበር። አንተም አልትኖርም ነበር፣ አንቺም አትኖሪም ነበር፣ እኔም ራሱ አልኖርም። ምክንያቱም እኔም እጅግ ኃጢአተኛ ነኝ። ከምሕረቱ ከቸርነቱ የተነሳ ሁልጊዜ ምንበድለው እግዚአብሔር ሁልጊዜ እጆቹ ተዘርግተዋል። እንዴት ድንቅ አምላክ ነው! እንዴት የፍቅር ጌታ ነው! ቁጥር 4 ላይ አንተን ብቻ በደልኩ፣ በፊትህም ክፋትን አደረግኩ፣ በነገርህም ትጸድቅ ዘንድ በፍርድህም ንጹሕ ትሆን ዘንድ እነሆ በአመፃ ተጸነሱ። ከጅማሬ ጀምሮ ማለት ነው። እናቴም በኃጢአት ወለደችኝ፣ ገና ኃጢአት በእናቴ ማኅፀን እያለሁ። እነሆ እውነትን ወደድህ፣ የማይታይ ስውር ጥበብን አስታወከኝ። በሂሶጴ እርጨኝ፣ እነጻማለሁ፣ እጠበኝ፣ ከበረዶም ይልቅ ነጭ እሆናለሁ። እንዴት ቢያምነው ነው የእግዚአብሔርን ምሕረት የእግዚአብሔርን ቸርነት ዳዊት እንዴት ቢረዳው ነው? እነጻለሁ፣ አንተ ይቅር ባይ ነህ፣ እኔ በፊት ወድቄአለሁ። ሂሶጴ የሚለው ይሄ የእጽዋት አይነት ነው እና በድሮ ጊዜ ይሄን እጽዋት ጨቅጭቀው አድርቀው ከዛም በጥብጠው በዛ ነበር ልብስ የሚያጥቡት ይባላል። በዛ ነው የልብስ ማጠቢያ ነው እና በዛ ሲያጥቡተኝ ልብሳቸው ነጭ ነው የሚሆነው። ያደፈው ልብስ ነጭ ነው የሚሆነው፣ እንደ በረዶ ነው የሚጠራው። እርጨኝ፣ በሂሶጴ እርጨኝ፣ እነጻማለሁ፣ ልክ እንደ በረዶ ሆናለሁ አለ። ሐሴትንና ደስታን አሰማኝ፣ የሰበርካቸው አጥንቶቼ ደስ ይላቸዋል። ከኃጢአቴ ፊትህን መልስ፣ በደሌንም ሁሉ ደምስስልኝ። አቤቱ ንጹሕ ልብን ፍጠርልኝ፣ የቀናውንም መንፈስ በውስጤ አድስ። ከፊትህ አትጣለኝ፣ ቅዱስ መንፈስን ከእኔ አትውሰድብኝ። አዎ ጌታ ኢየሱስ ክርስቶስ ቅዱስ መንፈሱን ከኛ አይውሰድብን። ካንተ ወዴት ወደ ማን እሄዳለሁ? አንጻኝ፣ እጠበኝ። አንተ ካልክ፣ አንተ ከተናገርክ እኔ የማልነጻበት ምንም ምክንያት የለም። ዛሬም ያንቺ በደል፣ ያንተ ኃጢአት መተላለፍ ምንም ትልቅ መስሎ ቢታይህ፣ ብዙ ጊዜ ንስሐ የገባህበት ጉዳይ ቢሆን፣ ብዙ ጊዜ በአምላክ ፊት ያለቀስክበት ጉዳይ ቢሆን፣ ታግለ 20 ዓመትን 30 ዓመትን 40 ዓመትን እንኳን ያስቆጠርክ ሰው ብትሆን፣ ዛሬም እግዚአብሔር በአንተ ተስፋ አልቆረጠም። እኔ ደግፍሃለሁ፣ ንስሐ ብቻ ግባ ይላል። ንስሐ ግባ፣ ነጭ አረጋለሁ። እኔ ላነሳህ፣ እኔ ልደግፍህ እኮ እጆቼ ሁሌም ዘርግቻለሁ፣ አንተ ነው ወደኋላ የምትለው እያለ እግዚአብሔር አምላክ ይማጸናል። እግዚአብሔር የተመሰገነ ይሁን። ስለዚህ እግዚአብሔር አምላክ ምንም መተላለፍ፣ ምንም ኃጢአት ቢኖረን ዛሬም ለእያንዳንዳችን የሚለን፣ እያንዳንዳችን የሚናገረን ቢኖር ይሄ ነው። ይሄን ቃል ነው የሚናገረው። ሶስተኛው ነጥብ እግዚአብሔር አምላክ ከእኔ የሚፈልገው፣ ካንቺ የሚፈልገው፣ ካንተ የሚፈልገው እምነትንና መታመንን ነው።
እምነትና መታመንን እግዚአብሔር ይፈልጋል። ዕብራውያን 11:6 ላይ እንዲህ ይላል፣ ያለ እምነት እግዚአብሔርን ማስደሰት አይቻልም። እግዚአብሔር እንድንታመነው ይፈልጋል። እግዚአብሔር ምንም ችግር፣ መከራ፣ ፈተና ቢመጣም እንኳን ከሱ ጋር እንድንጣበቅ እንድናምነው፣ እግዚአብሔር ይወደኛል፣ እግዚአብሔር አይጥለኝም፣ እግዚአብሔር ይደግፈኛል ብለን እንድንታመነው እግዚአብሔር ይፈልጋል። ሕፃናቶች በአባት በእናቶቻቸው በጣም ይታመናሉ። እንዲህ ወደ ሰማይ በተወረውሯቸው እንኳን እንደምትቀልሟቸው እንደምትይዟቸው ሙሉ እርግጠኛ ናቸው። በጨለማ ውስጥ ይዛችኋቸው ብትሄዱ እንኳን አይፈሩም። ምናልባት እናንተ ልትፈሩ ትችላላችሁ። ሕፃናቶች ግን ይፈራሉ እንዴ? አባታቸው እናታቸው ጋር እያሉ አይፈሩም። እድሜያቸው ከፍ ያለ ካልሆነ በስተቀር ጨቅላ ሕፃናቶች አይፈሩም። የሚፈሩት መቼ ነው? ከእናት ከአባቶቻቸው የተለዩ ጊዜ፣ ከወላጆቻቸው የተለዩ ጊዜ ይፈራሉ። እነሱ ካሉ ግን ሙሉ እምነት አላቸው። ገና ሕፃን ከሆኑ ትልቅ ገደል ላይ፣ በጣም ርቀት ባለው ገደል ላይ ወይም ትልቅ ፎቅ ጫፍ ላይ ጠርዝ ላይ እንኳን ብታስቀምጧቸው ምንም አያለቅሱም፣ አይፈሩም፣ ዘና ነው የሚለው። ምን አይነት እምነት ነው! እግዚአብሔር ከኛ የሚፈልገው ይሄ ነው። ይሄን ነው የሚፈልገው። ሙሉ በሙሉ በሱ እንድንደገፍ፣ ሙሉ በሱ ላይ እንድናምነው እግዚአብሔር ከኛ የሚፈልገው ይሄን እምነት። በእውነት እግዚአብሔር አምላክ ለሁላችን ይስጠን። አንድ እምነት ትልቅ ኃይል አለው። እምነትን ሰዎች እንኳን ይፈሩታል። ስለ እምነት ስናነሳ ምንድን ያስታወስኩኝ፣ አንዲት እናት ገበያ ትሄድና ስትገበይ ትውላለች። እየገበየች ትውልና መጨረሻ ላይ ከገበያው ከወጣች በኋላ ስታስታውስ አንድ የረሳቸው ዕቃ አለ። ያንን ዕቃ ደግሞ መተው የለባትም፣ ወደ ቤቷ ገዝታ መሄድ አለባት። ከገበያው ደግሞ ተሸክማ የወጣችው ዕቃ በጣም ብዙ ዕቃ ነው። ብዙ ንብረት ገዝታለች። ተሸክማው ነው ሄደች። በጣም ደክሟታል። ስለዚህ ምን አሰበች? አይ እንግዲህ ለአንድ ሰው አደራ ብዬ ልስጥ ትልና አንድ ጎረምሳ ቁጭ ብሎ ተቀምጦ መንገድ ላይ ታገኘዋለች። ወንድሜ ያለችው፣ አቤት እባክህን፣ ይህ በውድ የገዛሁት ዕቃ ነው። ዕቃ እረስቻለሁ እንጂ ያንን ማምጣት አለብኝ። ስለዚህ እባክህን ይሄን ዕቃ ልጠብቅልኝ ትችላለህ ትለዋለች። ችግር የለውም እናቴ አላት። ከዛም ገዝታ መጣች። ገዝታ ከመጣች በኋላ ይህ ሰው እንደዚህ አላት፣ ይህ ወጣት እንዲህ አላት፣ እናቴ ሆይ አላት፣ እኔ የታወኩ በዚህ በገበያው ውስጥ የታወኩ ሌባ ነኝ። አሁንም የመጣው እዚህ የቆምኩት ልሰርቅ ነበር። እርሰው ግን ልጄ ይህን ውድ ዕቃ ጠብቅልኝ ብለው ሲሄዱ በእኔ አምኖ አይደል እንዴች ናት? ምንም ክፉ በሆን ምንም ሌባ በሆን እንኳን አምኖ እንዴ እምነቴን ቃሌን መብላት የለብኝም ብዬ ነው የጠበቅኩለት አላቸው። ይህች እናትም ይህን ሌባ መርቀውት ወጡ ይባላል። እምነት ከባድ ነው። ሰዎች እንኳን እምነታቸውን መጠበቅ ይፈልጋሉ። አንድ ነገር አድርጉ፣ ይሄን ስጡ ስትሏቸው ኧረ ያደራ ቃል፣ ኧረ እምነቴን አልበላም፣ ኧረ እኔን አምኖ ነው የሰጠኝ እንላለን አይደል እንዴ? ብዙዎች እንላለን። እምነትን መብላት ይከብደናል። እግዚአብሔር ደግሞ እኛ በጣም እንድንታመነው በጣም እንድንደገፈው ይፈልጋል። እምነት በሱ ላይ እንድናደርግ ይፈልጋል። ይህ ሌባ፣ ይህ ሰራቂ፣ ይህ ዘራፊ ሰው ይሄን ያክል ቃሉን ለዛች እናት ከጠበቀ፣ ሰዎች ይሄን ያክል አደራን እምነትን ለመጠበቅ ከፈለጉ፣ እኛ ደግሞ በአምላካችን በእግዚአብሔር ላይ ስንታመን እግዚአብሔር እንዴት ደስ ይለው። ጌታ ያስመልጠኛል፣ ኧረ ጌታ ይረዳኛል፣ ጌታ ያግዘናል ብለን ስንወጣ እግዚአብሔር እንዴት ደስ ይለው። በእውነት የእምነትን ኃይል እግዚአብሔር ያስታጥቀን። እምነት ለእኛ በጣም ይጠቅመናል። እኛም በጌታ እንድንታመን እግዚአብሔር እጅጉን ይፈልጋል። እምነት ወገኖቼ ኃይል አለው።
አምኖ የወጣ ሰው አሸናፊ ነው። አምኖ የወጣ ሰው ብዙ ጊዜ አይታችሁ ከሆነ በድል ነው የሚመለሰው። አምኖ ወጥቷል ተሳካለት ነው የሚባለው። አምኖ የወጣ ሰው ድልን ይቀናጃል። በእምነት አብርሃም ልጁን ሰጥቷል። ሞትን አልፈራም፣ ሐዘንን አልፈራም። ልጁን አሳልፎ ሰጥቷል። እምነት ኃይል አለው። በእምነት ዳዊት ጎልያድን አሸንፏል። ከባድ የተባለውን፣ ጦረኛ የተባለውን፣ አስፈሪ ነው የተባለውን፣ 6 ክንድ ነው የተባለውን፣ ብረት የለበሰ ነው የተባለውን ድል አድርጓል። እግዚአብሔርን በመታመን በእምነት ድል አድርጓል። አብርሃምም ቢሆን እኮ እግዚአብሔርን ሙሉ ስለተማመነው ልጁን የሰጠ። ልጄ ቢሞትም ልጄን ብሰዋው ሁሉም ነገር በሱ እጅ ነው አምነዋለሁ ብሎ ነው ልጁን የሰጠ እንጂ እምነት ባይኖረው ያንን ነገር አያደርግም። በእምነት ሙሴ ሰው ሁሉ የፈራውን፣ ሰው ሁሉ በተጨነቀ ጊዜ ሰው ሁሉ የተጨነቀበትን ባህር ከፍሎታል በእምነት። ዛሬ እኛም በእምነት ከሄድን፣ በእምነት ከተጓዝ፣ እግዚአብሔርን ከተደገፍን የማንሻገረው ነገር የለም። ባህሩ ይከፈላል። ጎልያድ የሆነብን ነገር ይወድቃል። አድርጉ የተባልነው የፈራነውን ነገር በእምነት እናከናውነዋለን። እምነት ኃይል አለው። በእምነት የምንጓዝ ከሆነ ሁሉን ማድረግ እንችላለን። ደግሞም ውጤታማ ነው የምንሆነው በጉዟችን። እነዚህ ሰዎች በእምነት ተጓዙ። ሙሴም ይሁን ዳዊትም ይሁን አብርሃምም ይሁን ሁላቸውም በእምነት ሁሉን ነገር አደረጉት። ግን ባለ ድል ነበር። ድልን ነበር የተጎናጸፉት። ዛሬ እኛም ከታመን ነው እግዚአብሔር አይጥለንም፣ ድልን ያጎናጽፈናል። እምነትን ዛሬ ከኔና ከእናንተ እግዚአብሔር ይፈልጋለኝ። እምነት ማለት ደግሞ እንዲሁ ማመን አይደለም። እምነት በስራም የተገለጠ ነው። በስራ በተግባር የተገለጠ ነው። እምነት ያለው ሰው ይታዘዛል። እምነት ያለው ሰው ኃጢአትን አያደርግም። እምነት ያለው ሰው ተስፋ አይቆርጥም። ነገሩን ሁሉ እያደረገው እያከናወነው ይጓዛል። ታዲያ እምነት ይህን ያክል ጉልበትና አቅም ካለው እንዴት ነው እኔ ማመን የምችለው? እንዴት ነው እምነትን ልታጠቅ የምችለው? እምነትን ከየት ነው የማገኘው? እኔ እግዚአብሔርን ላምነው እፈልጋለሁ፣ ከእሱ ጋር ልስተካከል እፈልጋለሁ፣ ግን አቃተኝ የሚሉ ሰዎች ደግሞ እንኖራለን። እምነትን መቀበል ያቃተን ሰዎች ልኖር እንችላለን። እምነትን እንዴት ማግኘት እንዳለብን ደግሞ ከቃሉ ተቀምጦልናል። አንደኛ ቃሉን በመስማት ነው። ቃሉን በደንብ የምንሰማ ከሆነ፣ ቃሉን የምንከታተል ከሆነ በእውነት እምነታችን ይጨምራል፣ እምነታችን ያድጋል። ምንድን ነው የሚለው መጽሐፍ ቅዱስ ላይ? እምነት ከመስማት ይመጣል ነው የሚለው። እምነት ከመስማት ይመጣል። ሁለተኛ እምነትን ልናገኘው የምንችለው በጸሎት ነው። ምንድን ነው ያለው ያነሰው? ጌታ ሆይ አለማመኔን እርዳኝ። ይህ ማለት እምነትን ሊሰጠን የሚችለው፣ እምነትን እንድናገኝ ሊረዳን የሚችለው ማን ነው? አሁንም ጌታችን ኢየሱስ ክርስቶስ ነው። ወደሱ መጠጋት፣ ወደሱ መቅረብ ነው የሚያስፈልገን። ስለዚህ ውድ ወገኖቼ የተሰቀለው ጌታ፣ የታረደው ጌታ፣ ለመሞት የተወለደው ጌታ፣ አፍቃሪው እግዚአብሔር ሞትን ድል አድርጎ ድንጋዩን አከባሎ መቃብሩን ፈንቅሎ የተነሳው ሰማያዊ አምላክ ዛሬ ይሄ ሁሉ ዋጋ ለእናንተ ከፍዬላችኋለሁ። ይሄ ሁሉ አሻግሬያችኋለሁ። ይሄ ሁሉ የማደርገው ደግሞ እናንተ የዘላለምን ሕይወት እንድታገኙ፣ ሰማያዊውን ሀገር እንድትወርሱ ለዛ አድርጌዋለሁ። ስለዚህ እኔ ከእናንተ የምፈልገው ንስሐ እንድትገቡ ነው፣ በእምነት እንድትጓዙ ነው፣ በአዲስ ሕይወት እንድትራመዱ ነው፣ በቃሉ እንድትኖሩ ነው ይላል። ስለዚህ እግዚአብሔር ባለው መሰረት ተመላልሰን ኑረን እሱን አስከብረን ጌታችን ኢየሱስ ክርስቶስ በክብር በደመና በመላእክት ታጅቦ ቅዱሳኑን ለመውሰድ ሲመጣ እኛም እሱን መቀበል እንድንችል፣ የትንሣኤውን ጌታ መቀበል እንድንችል፣ የተሰቀለውን ጌታ መላበስ እንድንችል፣ ለመሞት የተወለደውን አምላክ
መገናኘት እንድንችል ሁላችንንም እግዚአብሔር አምላክ በጸጋው ይርዳል። አይረባኝም ከቶ አይሆነኝም ካንተ ውጪ እኔ አይጠቅመኝም። አይረባኝም ከቶ አይሆነኝም ካንተ ውጪ እኔ አይጠቅመኝም። ሲያዩት ያማረው የሚያጓጓው ካንተ ያልሆነው የሚስበው ወደ ሞት የሚወስደው መንገድ ነው ለእኔ አይጠቅመኝም። ሲያዩት ያማረው የሚያጓጓው ካንተ ያልሆነው የሚስበው ወደ ሞት የሚወስደው መንገድ ነው ለእኔ አይጠቅመኝም። አይረባኝም ከቶ አይሆነኝም ካንተ ውጪ እኔ አይጠቅመኝም። አይረባኝም ከቶ አይሆነኝም ካንተ ውጪ እኔ አይጠቅመኝም። ሰውን አስደስታለሁ ብዬ ጓደኞቼን ብሰማ አብልጬ ለጥቂት ጊዜ በኃጢአት ብደሰት ለእኔ አይጠቅመኝም። ሰውን አስደስታለሁ ብዬ ጓደኞቼን ብሰማ አብልጬ ለጥቂት ጊዜ በኃጢአት ብደሰት ለእኔ አይጠቅመኝም። አይረባኝም ከቶ አይሆነኝም ካንተ ውጪ እኔ አይጠቅመኝም። አይረባኝም ከቶ አይሆነኝም
የተዋረደ ለኔ ሞቶ እንዳንተ እኔን እስከ ሞት የሚወድ ከቶ አይገኝም። ዘላለማዊ ክብሩን ትቶ የተዋረደ ለኔ ሞቶ እንዳንተ እኔን እስከ ሞት የሚወድ ከቶ አይገኝም። አይረባኝም ከቶ አይሆነኝም ካንተ ውጪ እኔ አይጠቅመኝም። አይረባኝም ከቶ አይሆነኝም ካንተ ውጪ እኔ አይጠቅመኝም። ዓለምህን ሁሉ ትተሃል ለኔ እኔም ላንተ ልኑር መድህኔ። 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 አይረባኝም ከቶ አይሆነኝም ካንተ ውጪ እኔ አይጠቅመኝም። 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 ካንተ ውጪ ለኔ አይጠቅመኝም። ካንተ ውጪ ለኔ አይረባኝም። ለነፍሴ ጥማት የሚሆን እርካታ ረሃቤን ሚያጠግብ ሕይወቴን ሚያረካ እግሮቼን ያጸና ከቶ እንዳልወድ ላይጥለኝ ላይተወኝ በእጁ የያዘኝ ለነፍሴ ጥማት የሚሆን እርካታ ረሃቤን ሚያጠግብ ሕይወቴን ሚያረካ እግሮቼን ያጸና
ከቶ እንዳልወድቅ ላይጥለኝ ላይተወኝ በእጁ የያዘኝ ፍቅር ነው ኢየሱስ ፍቅር ነው ፍቅር ነው ጌታዬ ፍቅር ነው ፍቅር ነው ኢየሱስ ፍቅር ነው ፍቅር ነው ጌታዬ ፍቅር ነው። በኃጢአቴ ሊያጠፉኝ ያቀዱ ጠላቶቼ ውድቀቴ ሲመኙ ሞቴን ሲጠባበቁ በጊዜው ሲደርስልኝ እውነተኛው ፈራጅ ታሪኬ ተቀይሮ ሞቴ ተሻረልኝ በኃጢአቴ ሊያጠፉኝ ያቀዱ ጠላቶቼ ውድቀቴ ሲመኙ ሞቴን ሲጠባበቁ በጊዜው ሲደርስልኝ እውነተኛው ፈራጅ ታሪኬ ተቀይሮ ሞቴ ተሻረልኝ አልሆነም ጠላት እንዳሰበው ኢየሱሴ በፍቅሩ አስመለጠኝ አልሆነም ጠላት እንዳሰበው ኢየሱሴ በፍቅሩ አስመለጠኝ ፍቅር ነው ኢየሱስ ፍቅር ነው ፍቅር ነው ጌታዬ ፍቅር ነው ፍቅር ነው ኢየሱስ ፍቅር ነው ፍቅር ነው ጌታዬ ፍቅር ነው። ለሰጠኝ ለፍቅሩ ምላሽም ባይሆንም የማቀርበው ምስጋና ውለታውን ባይከፍለው ይዤ እመጣለሁ የከበረ ስጦታዬን ሽቶዬን አፈሳለሁ ከእግሩ ስር ተንበርክኬ ለሰጠኝ ለፍቅሩ ምላሽም ባይሆንም የማቀርበው ምስጋና ውለታውን ባይከፍለው ይዤ እመጣለሁ የከበረ ስጦታዬን ሽቶዬን አፈሳለሁ ከእግሩ ስር ተንበርክኬ አይበቃም ይህም ለጌታዬ ራሴንም እሰጣለሁኝ ጨምሬ አይበቃም ይህም ለጌታዬ ራሴንም እሰጣለሁኝ ጨምሬ